بسم الله الرحمن الرحيم الحمد لله رب العالمين ولا عاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته رياض الصالحين يدقاقوش تشفي يتسنيون إمام نووي الزقاجود كتاب مقدمون جمرا የኢማሙ ሻፊ ግጥም ላይ እሱን እንዳጠናቀቅን ነበር ያቆምነው። ወንድሞች ቁርአን አንቀጹ እና ግጥሙ ቢደገም ብሎ የጠየቁ ወንድሞች ነበሩና ከቁርአኑ አንቀጽ እንጀምራለን። ኢማሙ ሻፊ እንግዲህ ዱንያ ምንም ዘውታሪ አይደለችም፣ ሰዎች የሚተላለፉባት እንደዚሁም የደስታ ሀገር አይደለችም፣ ጅማሬ ያላት የሚቋረጥ አላህ ስብሓነሁ ወተዓላ ያነቃቸው በዱንያ ላይ የነቁ ሰዎች ዑባዶች ወዐቀሉ ናስ እንደዚሁም ከሰዎች ሁሉ አቂል የሆኑት የሚገነዘቡ ዲኑን የተረዱ ሰዎች በሷ ውስጥ ፊሃ ሁሙ ዙሃድ ዛሂዶች ናቸው። ዛሂድ ማለት ለአኺራን የማይጠቅም ነገር መተው እንጂ ብቱቶ መልበስ ምናምን አይደለም። እንደውም ሐዲሶች የሚያመላክቱ ምንድነው አላህ የሰጠን ኒዕማ አንተ ላይ ሲመለከት ደስ ይለዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንተ አላህ ብር ሰጥቷል፣ ምግብ ስትበላ፣ ብር ሰጥቷል፣ ልብስ ስትለብስ፣ ብር ሰጥቷል፣ መኪናውን እንኳን ስትይዘው አላህ ይደሰታል። ብቻ የምትንቀባረርበት የምትኩራራበት ከዲን የሚያርቅና ከመስጊድ የሚያርቅ እንዳይሆን ጥንቃቄ ነው። ዛሂድ ማለት እንግዲህ ይህ ነው። ለዱንያ ቦታ ሳይሰጥ ግን አላህ በሰጠው ነገር በአግባቡ የሚጠቀም ማለት ነው። የቁሉ አላህ ሱብሓነሁ ወተዓላ አላህ ምን ይላል ቁርአን ላይ እንደተናገረው ቃል አላሁ ተዓላ ከፍ ያለው ጌታ አላህ እንዲህ ብለዋል። ኢነማ መሰሉል ሐያቲ ዱንያ የዱንያ እኮ ምሳሌ እኮ ማለት አለ ኢነማ ሐደቱል ዐስር ናት፣ በአረብኛ የምትገድብ ናት። ዱንያ ማለት እችና እች ብቻ ናት። ኢነማ መሰሉል ሐያቲ ዱንያ የዱንያ ሐያት ምሳሌ እኮ ማለት ከማኢን ልክ እንደ ውሃ ነው። አንዘልናሁ እንዳወረድነው ሚነ ሰማኢ ከሰማይ ፈኽተለጠ ቢሂ ነባቱል አርድ ከዛ ከተወረደው ውሃ በምድር በቃይ በሆኑት ቡቃያዎች በምን የተቀላቀለበት ሚማ ያእኩሉ ናስ ሰዎች ከሚመገቡት ወልአንዓሙ እንደዚሁም እንስሳቶች ከሚመገቡት ሐታ ኢዛ አኸዘቲል አርዱ ምድርም በያዘች ጊዜ ዙኽሩፈሃ ጌጧን ማለት ነው በያዘች ጊዜ ወዘየነት በተዋበች ጊዜ ወظن አህሉሃ ባለቤቶቿም ገመቱ ጠረጠሩ ምን ሲሉ አነሁም ቃዲሩን አለይሃ እነሱ በሷ ላይ ቻይ መሆናቸው ምን አይነት በቃ አሁን ተቆጣጥረናል አብቅላለች አረንጓዴ ሆናለች ልንበላ ነው የዓመት ዘግተናል ብለው ሲያስቡ አታሃ አምሩና የኛ ትእዛዝ መጣቸው። አምሩና አይ አዛቡና ቅጣታችን ማለት ነው መጣቸው። ለይለን በሌሊቱ ክፍል አው ነሃረን ወይም በቀኑ ክፍል መጣቸው። ፈጀዐልናሃ አደረግናት ሐሲደን እንደታጨደ አደረግናት። ከአለም ተግነ ቢልአምስ ልክ ትላንት እንዳልነበረችው አደረግናት። ትላንት አረንጓዴ ነበረች ያበበች ነበረች እንዳልነበረች አደረግናት። ከዛሊከ ኑፈሲሉል አያት እንዲህ በዚህ መልኩ አናቅጾቻችንን እናብራራለን እንገልጻለን። ለማን ከተባለ ሁሉም አይደለም የሚገነዘበው። ሊቀውም የተፈከሩን ለሚያስተነትኑ ህዝቦች የሚያስተነትኑ ተፈኩር የሚያደርጉ የአላህን ኃያልነት ታላቅነት የሰማይ አፈጣጠር የምድር አፈጣጠርን አይተው የሱን ታላቅነት ይመሰክራሉ። አፈላ ينظرون إلى الإبل كيف خلقت وإلى السماء كيف رفعت وإلى الجبال كيف نصبت وإلى الأرض كيف سطحت ወደ ግመል አይመለከቱም እንዴት እንደተፈጠረች አሉ። ግመል ግዙፍ ናት የዘንድሮ ሲኖትራክ በላት በዛ ጊዜ በጣም ብዙ ከባድ ዕቃ የሚይዙባት ነገር ግን አላህ ገራ አድርጎ ፈጠራት። ህፃኑ ልጅ ዝቅ በይ ሲላት ዝቅ ምትል ሲመራት ምትመራ ገራ አድርጎ አላህ የፈጠራት። ወደ ሰማይ ሳይመለከቱም እንዴት ከፍ እንዳደረግናት ወደ ተራራዎች ሳይመለከቱም እንዴት እንደቸከልነው ወደ ምድር አይመለከቱም እንዴት እንደዘረጋናት አለ። ይሄ አቅል ያለው ሰው ሰዎች ዛሬ ተፈጥሮን ያደንቃሉ፣ አቤት ጋራው ሸንተረሩ ሁሌ ይናገራሉ። ነገር ግን አስገኙን አካል አላህን ግን ይዘነጋሉናል ነው። ስለዚህም ምሳሌው ምንድነው ከተባለ ዱንያን እነሱ አገኘን ብለው ሰዎች ከሚመገቡት እንስሳቶች ከሚመገቡት ምን ከሚሉት ከምድር የበቀለው ከሰማይ በዘነበው ውሃ አኸዘቲል አርዱ ዙኽሩፈሃ ምድር ጌጧን በያዘች ጊዜ ወዘየነት በተዋበች ጊዜ ህንፃው ተገንብቶ አምሮ በቃ ዛሬ ሊመረቅ ነው
ቁጭ ብለን ነው ካሁን በኋላ የምንበላው ሲባል አጀል ይመጣና ሰውየውን ይወስደዋል። ሳይበላ ሳይጠቀም ይሄዳል። ምናልባት የሰራበት በሐራም ያግበሰበሰ ሊሆን ይችላል። ተውባም ሳያደርግ ይዞት ሊሄድ ይችላል። ዱንያ ሐለቷ ይሄ ናት። አላህ የዱንያን ምሳሌ በዚህ ነው የነገረን። እንዲህ ናት፣ በቃ የምትጠፋ ናት። ሁሌ የምትኖርባት አገር አይደለችም። ስለዚህም ትላንት እንዳልነበረች አደረግናት አለ። ወይ ዝናብ ይመጣል፣ ወይ እሳት ይመጣል፣ ወይ አንበጣ ይልክበታል። አላህ ያንን ፍራፍሬ በለው ያንን አዛርቶች በላቸው ጤፍ በቆሎ በለው እልም ያደርገዋል። ዛሬ ችለናል ይላል የዘንድሮ ምርት ይላል። አላህ እንዲመረጥ ካላደረገ አላህ ትበላለህ ካላለ የዘንድሮ ምርት ከባድ ነው። ብዙ መጥቷል ብትል አላህ ደግሞ በየትኛው ሰዓት ምን እንደሚያመጣብህ አታውቅም ነው። ወልአያት አንቀጾች ይላሉ ማን ኢማሙ ነወዊ ረሕመቱላሂ ዐለይሂ ወልአያቱ ፊ ሃዘል ማዕና በዚህ ማዕና ይህን በተመለከተ ከሲረቱ በጣም ብዙ ናቸው። አዎ ሱረቱ ካፍ ላይ ያለው የአትክልቱ ባለቤቶች ጋር ውይይቱን አይታቸዋል። ልክ እንዴት እንደጠፋ የመሳሰሉት ብዙ አንቀጾች አሉ። ነገር ግን ወለቀድ አሕሰነል ቃኢሉ በእርግጥም ተናጋሪው ጥሩ ተናግረዋል። ማን ኢማሙ ሻፊዒ ግጥሙን ነው። ኢና ሊላሂ ዒባደን ፉጠና ለአላህ ባሪያዎች አሉት። ፉጠናን ማለት በጣም ፈጣን የሆኑ ፈህማቸው በጣም ልዩ የሆነ የሚገነዘቡ ብልጥ የሆኑ ጀግኖች ባሪያዎች አሉት። ጠለቁ ዱንያ አይ ተረኩ ዱንያ ዱንያን የተው የፈቱ ወኻፉል ፊተና ፊትናን የፈሩ ነዘሩ ሲመለከቱ ፊሃ ወደሷ ወደ ዱንያ ፈለማ ዓሊሙ ስለሷ ማንነትም ደግሞ ባወቁና በተገነዘቡ በተረዱ ጊዜ አነሃ እሷ ዱንያ ማለት ለይሰት አይደለችም ሊሀይን ወጠና ዘውታሪ ሀገር አይደለችም፣ ሁሌ የሚኖርባት ሀገር አይደለችም። አነሃ እሷ ለይሰት አይደለችም ሊሀይን ወጠና ሁሌ የሚኖርባት ወጠናን ማለት ሁሌ የምትኖርባት ሁሌ የምትቀመጥባት ሕያውን የምትቀመጥባት ሀገር አይደለችም። ስለዚህ ጀዐሉሃ አደረጓት ማንን ዱንያን ሉጀተን ልክ እንደ ባህር አደረጓት፣ እንደ ውሃ አደረጓት። ወተኸዙ ያዙ ሳሊሐል አዕማሊ መልካም ስራቸውን ፊሃ በሷ በዱንያ ላይ ሱፉነን መርከብ አድርጎ ያዙ። ወደ አኺራ መሸጋገሪያ ዱንያን እንደ ባህር አደረጓት። አንተ ከባህር ወደ የብስ ለመሻገር ምን ያስፈልጋል? መርከብ ያስፈልጋል አይደል እንዴ? ጀልባ ያስፈልጋል። ስለዚህም እነሱ ዱንያ ልክ እንደ ባህር ናት። ወደ አኺራ መሸጋገሪያቸው መርከባቸውን ደግሞ ምን አደረጉት? ሳሊሐል አዕማል መልካም ስራቸውን ወደ አኺራ መሸጋገሪያ ድልድይ ያደረጓት። እስከዚህ ነበር ይቅራ ነው አይደለ? ስለዚህ ይደገም ያልከው ወንድሜ ይሄው ተደግሞላል። ፈኢዛ ካነ ሐሉሃ የሷ ሐሏ ሁኔታዋ እንደዚህ ከሆነ ማ ወሰፍቱሁ ለአንተ የገለጽኩልህ ያብራራውልህ አሉ ማን ኢማሙ ነወዊ። ወሐሉና የእኛም ሐላችን ባህሪያችን ወማ ኹሊቅና የተፈጠርንበት ነገር ለሁ ለሱ ለምን ወማ ኸለቅቱል ጂነ ወልኢንሳ ኢላ ሊያዕቡዱን ብለዋል አይደል? ቁርአኑን አምጥተዋል። ስለዚህ እኛ የተፈጠርንበት ማቀደምቱሁ ለአንተ ያስቀደምኩልህ ቅድም ያብራራውልህ የገለጽኩልህ እያሉ ነው። ፈሐቁን ግድ ይላል አለል ሙከለፊ ሙከለፍ ለሆነ ለአቅም አዳም ለአቅም ሔዋን ለደረሰ በአጠቃላይ ተገቢ ነው። አየዝሀበ ቢነፍሲሂ በነፍሱ ሊሄድ መዝሀበል አኽያር የምርጦች የሄዱበትን የምርጦችን አካሄድ ሊሄድ በነፍሱ ላይ በዚህ መልኩ ሊጓዝ ግድ ይላል። አየዝሀበ ሊያስኬድ ይገባል ቢነፍሲሂ በነፍሱን መዝሀበል አኽያር አኽያር ማለት ምርጦቹ ሰሓቦቹ ቀደምቶቹ የሄዱበትን ትክክለኛውን መንገድ በዛው ሊሄድ ይገባል። ወየስሉከ መስለከ እንደዚህም ወየስሉከ ሊገባም ሊጓዝም ይገባል መስለከ ኡሊል ኑሃ የአእምሮ ባልተቤቶች ሰዎችን መንገድ የገቡበትን ሊገባ ይገባል። ወልአብሳር እንደዚሁም የእይታ ውስጣቸው ብርሃን ያለ ሰዎችን መንገድ ሊጓዝ ይገባል። ወየተሐበ እንደዚሁም ደግሞ ሊዘጋጅ ይገባል። ሊማ አሸርቱ ኢለይሂ ለአንተ ቅድም የጠቆምኩ ያሳየሁ ሊማ አሸርቱ ኢለይሂ ወደዛ የጠቆምኩ በሆነ ጉዳይ ወዴት ወደ አኺራ የዱንያን ባዶነት አላህን በብቸኝነት መገዛት የመሳሰሉትን የጠቆምኩህን ወየህተመ ሊጨነቅ ሊያስብ ይገባል። ቢማ ነባህቱ ዐለይሂ በዛ ላይ ላነቃውህ ነገር ነባህቱ ማለት ላነቃው ነገር ዐለይ በዛ ላይ ላነቃው ነገር ሊጨነቅ ይገባል። ወአስወቡ ቀጥም ያለ ነው። ጠሪቅን ትክክለኛው መንገድ ጠሪቅ ማለት መንገድ ነው። ወአስወብ ማለት ደግሞ ቀጥ ያለ ነው። ወአስወቡ ጠሪቅን ቀጥ ያለ መንገድ ነው። ለሁለሱ ፊ ዛሊከ በዚህ ጉዳይ ላይ በምን ዱንያን ችላ ብሎ አኺራን ሚናፍቅ ከሆነ ከአኺራን የያዘ ሰው ሁሌም ትክክለኛው መንገድ ላይ ነው ያለው እያሉ ነው ማን ኢማሙ ነወዊ ረሕመቱላሂ ዐለይሂ። ስለዚህም እኔ ለጠቆምኩ ነገር በዛ ጉዳይ ላይ ወይህተመ ቢማ ነባህቱ ዐለይሂ
ለጠቆምኩት ላሳየው ነገር ደግሞ ሊያስብ ሊጨነቅ ይገባል። ቀጥ ላለው መንገድ በዛ ላይ ደግሞ ወአርሸዱ ማ የስሉኩሁ ከሚገቡበት መንገድ ቅነኛ የሆነ ትክክለኛ የሆነው መንገድ እሱ ነውና በዚህ ላይ ነቅቶ ሊጠብቅ ይገባል ይላሉ ኢማሙ ነወዊ ረሕመቱላሂ ዐለይሂ። ወአርሸዱ ማ የስሉኩሁ የሚገቡበትን ቅነኛውን የሆነ መንገድ ሊገባ ይገባል። ሚነል መሳሊክ አለ ከገቢዎች ማለት ነው። ሰዎች የሚሄዱበትን የሚጓዙበትን መንገድ እሱም በቅነኛው መንገድ ሊጓዝ ይገባል። ከዛ መካከል ምንድነው ከተባለ አልመሳሊክ ተአዱብ የአደብ መንገድ ነው። እነዛ ደጋጎች የገቡበት ትክክለኛው መንገድ ማለት የአደብ የስርዓት መንገድ ነው። ቢማ ሰሐ እንደመጣው ሁሉ አነቢይና ከነቢያችን ሰይድል አወሊን የመጀመሪያው አለቃ የሆኑት ወልአኺሪን የመጨረሻውም አለቃ የሆኑት እኔ ከሁሉም በላይ ነኝ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አነ ሰይዱ ወለድ አደም ከአደም ልጆች በአጠቃላይ የበላዩ ቁንጮ አለቃው እኔ ነኝ ብለዋል። ስለዚህም ቢማ ሰሐ ማለት እንደመጣው በትክክለኛ መንገድ እንደመጣው አነቢይና ከነቢያችን ከረሱል ዐለይሂ ሰላቱ ወሰላም ሰይድል አወሊን ወልአኺሪን የመጀመሪያውም የመጨረሻውም አለቃ የሆኑት ወአክረም ሳቢቂን እንደዚሁም ከቀደሙትም ደግሞ የተከበሩ የበላይ የሆኑት ከዛ ምን ይላል ወላሂቂን ይላል አይደለ ተከታይም ለሆኑት ደግሞ ቀደምቶችም ተከታዮችም ይዘውት የመጡበትን መንገድ ያንን ልትጓዝበት ይገባል። ያ መንገድ ደግሞ ምንድነው ከተባለ አተአዱብ ነው አደብ ነው። ወቀድ ቃለ አላሁ ተዓላ ላ ሰለዋቱላሂ ወሰላሙ ዐለይሂ ሰለዋቱላህ የአላህ ውዳሴ ሰላሙ ዐለይሂ በሳቸው ላይ ወዐላ ሳኢሪ ነቢይን እንደዚሁም በሌሎችም ነቢያቶች ላይ ይሁን። ወቀድ ቃለ አላሁ ተዓላ በእርግጥም አላህ ብለዋል። ምንድን እያሉ ነው ኢማሙ ነወዊ? እኔ ይሄን ማሳየህ ተዓውን መልካም ነገር እያመላከትኩህ ነው፣ በመልካም ነገር ላይ እየተባበርኩህ ነው። ስለዚህም ብለው ቀጣይ የሚያመጡት አንቀጽና ሐዲሶችን በአጠቃላይ ከመልካም ነገር ጋር የተያዙ ናቸው። ወቀድ ቃለ አላሁ ተዓላ በእርግጥም አላህ ብለዋል ወተዓወኑ ዐለል ቢሪ ወተቅዋ ወተዓወኑ ተባበሩ ዐለል ቢሪ በመልካም ነገር ወተቅዋ እንደዚሁም አላህን በመፍራት ልትተባበሩ ይገባል። ወቀድ ሰሐ ዐን ረሱሊላሂ ሰለላሁ ዐለይሂ ወሰለም በእርግጥም ከነቢዩ ዐለይሂ ሰላቱ ወሰላም መጥቷል አነሁ ቃል እሳቸው እንዲህ ሲሉ ወላሁ ፊ ዐውኒል ዐብድ ወላሁ አላህ እኮ ፊ ዐውኒል ዐብድ ባሪያውን በመርዳት ላይ ነው። ማ ካነል ዐብዱ ባሪያው እስከሆነ ድረስ ፊ ዐውኒ አኺሂ በወንድሙ እርዳታ ላይ ወንድሙን እስከረዳ ድረስ አላህ ባሪያውን በመርዳት ላይ ነው። ወአነሁ ቃለ አሁንም እሳቸው እንዲህ ብለዋል። ማን ነብዩ አለይሂ ሰላቱ ወሰላም መን ደለ ያመላከተ አላ ኸይሪን በመልካም ነገር ያመላከተ ፈለሁ ለሱ ላመላካቹ ሚስሉ አጅሪ ፋኢሊሂ የተገበረው ሰው አጅር አምሳያ አለው። ወአነሁ ቃለ አሁንም እንዲህ ብለዋል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም መን ደዓ ኢላ ሁደን ሰዎችን ወደ ትክክለኛ መንገድ የጠራ ካነ ለሁ ለሱ አለው ሚነል አጅሪ ከምንዳ ከደሞዝ አለው ሚስሉ አምሳያ ኡጁሪ መን ተበዐሁ ከተከታዮች እሱም በተከተለው ሰው ልክ አምሳያ አጅር አለው። ኡጁሪ ሲል የአጅር ብዙ ቁጥሩ ነው። ኡጁር ምንዳዎች አሉት። መን ተበዐሁ የተከተለውን ያክል ሰው ላ የንቁሱ አይቀነስም። ዛሊከ ሚን ኡጁሪሂም ይሄ ነገር ከነሱ ከምንዳቸው አይቀነስም። ሸይአን አንዳች ነገር አይቀነስም። አንተ የሆነ ነገር ወደ ትክክለኛ መንገድ ጠራህ፣ ያ ሰው ገባ፣ ዳዕዋ አድርገለት፣ መስጊድ መጣ፣ ሰገደ፣ የሰገደውን አጅር አላህ ይሰጣል። ለምን? አንተ ነው ወደ መስጊድ ይዘህ የመጣኸው። የሱ አጅር አለው ከሱ ሳይቀነስ ነው አላህ ለአንተ የሚሰጥህ። አላህ ትሩፋቱ ምንዳው የበዛ ጌታ ስለሆነ ምንም የማይጎልበት ጌታ ስለሆነ ለባሮች ሁሉም ኸይር ነገር የሚመኝ አስቡት። መልካም ሰርተ ሐዲሶች ይመጣሉ። በአንድ እጅ መልካም ስራ 10 ሐሰና ነው አይደል? 10 ሐሰና ጅማሬ። ወንጀል ሰርተን 10 አለ እንዴ? አላህ አለ እንዴ? አንድ ወንጀል ነው ራሱ አንድ ወንጀል። ወንጀሉ በ10 ቢታበዝ እኮ ቢበዛ አልቆልናል ማለት ነው። ነገር ግን አርሐሙ ራሂሚን እጅግ አዛኙ ስለሆነ አላህ አንድ ሰውን አመላክተህ ያ ያመላከትከው ሰው የሚሰራውን መልካም ስራ ከአንተም ሳይቀነስ ከሱ ሳይቀነስበት ለአንተም ይሰጥሃል። ወአነሁ ቃለ እንደዚሁም እሳቸው ብለዋል ለዓሊ ረዲየላሁ ዐንሁ ፈወላህ በአላህ ይሁንብኝ ለአን የህዲየ አላሁ ቢከ ረጁለን ዋሂደን ኸይሩን ለከ ሚን ሑሙሪ ነዓም
ፈወላህ በአላህ ይሆንብኝ ላየህዲየ አላሁ ቢካ በአንተ ምክንያት አላህ አንድ ሰውን ረጁለን አንድ ሰውን ቢመራ ዋሂደን አንድ ሰውን እዚህ ጋር ሊያጠናክረው ነው። ረጁለን ካለ አንድ ሰው መሆኑን ይታወቃል። ፈወላሂ ላየህዲየ አላሁ ቢካ ረጁለን ዋሂደን አንድን ሰው በአንተ ምክንያት አላህ ወደ ትክክለኛ መንገድ ካቀናለህ ከመራለህ ኸይሩን ለከ ለአንተ የበለጠ ነው የተሻለ ነው። ሚን ሑሙሪ ነዓሚ ቀያይ ግመል ከማግኘት ለአንተ የተሻለ ነው። ምንድነው ይሄ ምሳሌው? ቀያይ ግመል በወቅቱ የነበረው ትልቁ ሀብት ማለት ነው። በዘመናችን ምን ትለዋለህ? ቪኤት መኪና ነው ወይስ የግል አውሮፕላን ነው መጓጓዣ? የዛኔ ቀያይ ግመል ማለት በጣም ውድ ንብረት የሚባሉ ናቸው። ያንን ከማግኘት በአንተ ሰበብ አላህ አንድ ሰውን ሂዳያ ወደ ኢስላም ማምጣቱ ወደ ትክክለኛ መንገድ ማምጣቱ ለአንተ የተሻለ ነው። ይሄ ሁሉ ሐዲሶችን ያመጡት ምንድነው? እኔም ይሄንን ንያ ነው ይሄን አስቤ ነው ኸይር ነገርን ማመላክታችሁ ኸይር ነገርን የምጠቁማችሁ እያሉ። ስለዚህም እኛም ኪታባቸውን ስንቀራ ሐዲሱን ስንቀራ ምን ለማግኘት ነው? እነዚህን ኸይር ነገሮችን አላህ ለኛም እንዲወፍቀን በመመኘት ነው። ወላሁ ፊ ዐውኒ አልዓብድ የመጀመሪያው ላይ አላህ ባሪያውን በመርዳት ላይ ነው። ማ ካነ አልዓብዱ ፊ ዐውኒ አኺሂ ባሪያው ወንድሙን እስከረዳው ድረስ አላህ ባሪያውን በመርዳት ላይ ነው። በወንድምህ እርዳታ ላይ ነው። ወንድምህን በተሻ አግዘው። በሐሳብ ሊሆን ይችላል። ቤት እየቀየረ ነው፣ እቃ አግዘው። አላህ ከዛ የበለጠ ይረዳሃል። የሆነች ነገር የትራንስፖርት አጥቷል፣ አካፍለው፣ ስጠው። አላህ የተሻለ ያመጣልሃል። እርዳታውን በአንተ ላይ ያደርግልሃል። ለወንድምህ ሐጃ ስትንቀሳቀስ ያንተን ሐጃ ደግሞ የሚሞላው ማን ነው? አላህ ነው። በወንድማችን ሐጃ ላይ ያጓደልነው ነገር ይኖራል።